እውነቱን ለመናገር በዓለም ላይ ጥሩ የሚባል ስራ ነበረኝ፣ ገንዘብም ነበረኝ፣ ጓደኞችም ነበሩ። ግን ማታ ማታ ቤት ስገባ ደስታ አይሰማኝም ነበር። የሆነ የጎደለኝ ነገር እንዳለ ይሰማኝ ነበር። ነፍሴም እረፍት አጣ ነበር። እድሜ ጤዛ ነው፣ ወጣትነቴን ፈራሁት። ዛሬ ያለኝ ጉልበትና ውበት ነገ እንደሚጠፋ ሲገባኝ ዓለም ጉብዝናዬን ጨርሳ ባዶ እንዳታስቀረኝ ፈራሁኝ። ስለዚህም ጉብዝናዬን ለፈጠረኝ አምላክ አስራት አድርጌ ለመስጠት ፈለኩ። የዓለም ሳቅ ጩኸት ሲሆን ሐሰተኛ ደስታ ውስጤን ሲያደክመው ተሰማኝ። ከዘላለም ቤት መጥፋቴም ጭንቀት ፈጠረብኝ። ወደ ሰንበት ትምህርት ቤት የመጣሁት ነፍሴን ከዚህ ከንቱ ዓለም ለማዳን ነው። ጌታ በወንጌል እናንተ ደካሞች ሸክማቸው የከበዳችሁ ወደ እኔ ነው እኔም አሳርፋችኋለሁ። ማቴዎስ ወንጌል ምዕራፍ 11 ቁጥር 28 ብሎ እንደተናገረው እኔም በሰንበት ትምህርት ቤት እውነተኛ እረፍትንና ሰላምን አግኝቻለሁ። በጉብዝና ወራት ፈጣሪን አስብ። መጽሐፈ መክብብ ምዕራፍ 12 ከቁጥር 1 እንደሚለው ቃሉ እኔም ወደ ቤቱ በመመለሴ እውነተኛ የሕይወትን ትርጉም እንድረዳ አድርጎኛል። እንዲሁም ወጣትነቴ በቅድስና የመመራበትን ጥበብና ኃይል ያገኘሁትን እዚሁ ከሰንበት ትምህርት ቤት ነው። ዳዊት በመዝሙሩ ከሺህ ቀኖች ይልቅ በአደባባዮች አንድ ቀን ትሻላለች፣ በኃጢአተኞች ድንኳን ከመቀመጥ ይልቅ በእግዚአብሔር ቤት መጣልን መረጥኩ እንዳለ መዝሙር 83 ቁጥር 10 እኔም በዚህ እውነተኛ መጽናናትን መንፈሳዊ ቤተሰብ ከምንም በላይ ደግሞ ለዘላለም የማትጠፋ የእግዚአብሔርን ቤት አገኘ። ለዚህ ክብር ያበቃችን የፍኖተ ሎዛ ሰንበት ትምህርት ቤት የ24ኛ ዓመት የምስረታ በዓሏን ታኅሳስ 5 ከቀኑ 9 ሰዓት ተኩል በታላቅ ድምቀት ታከብራለች። በምስረታ በዓሉም ትምህርተ ወንጌል እና ዝማሬ በተጋባዥ መምህራንና ዘማሪያን፣ የኪነ ጥበብ ዝግጅት፣ ህብረ ዝማሬ፣ የበገና ምርቃት እንዲሁም አባላት ለሰንበት ትምህርት ቤት ስጦታ የሚሰጡበት መርሃ ግብር ተዘጋጅቷል። ኑ የደስታዬ ተካፋይ ሆኖ ስትል የአያት ጌቴሴማኒ ቅድስት ኪዳነ ምሕረትና ቅዱስ ገብርኤል ቤተክርስቲያን የፍኖተ ሎዛ ሰንበት ትምህርት ቤት ጥሪዋን ታቀርባለች።